አሪፍ እንግዳ ይዤላችሁ መጥቻለሁ። ምን አይነት አሪፍ እንግዳ ነው ያመጣሽው? ያኔ በዛ ሰዓት ስራዬ እናትነት ነው መሆን ያለበት እንዲል ነበር አላማዬ። አልፈልግም አልኩኝ። እንድኛም ደግሞ እንደ ቤተሰብ እንበታተን ነበር። ብዙዎቻችን እናቶች በተለይ መጀመሪያ ልጃችን ላይ ነው የምንቸገረው እና በቀላሉ ደግሞ በአካባቢያችን ባሉ ሰዎች እንሸነፋለን። እንደወለድኩኝ መጥቶ ልጅ ልቀፍ ሲለኝ አልወድም። ለምንድነው እኔ 10 ወር ነው የጠበቅኳት እቺ ልጅ ለማቀቁትና እግዚአብሔርን እላለሁ። መጀመሪያ ልጅ ላይ ይመስለኛል ከባለቤቴ ጋር ስንጨቃጨቅ የነበረበት ነገር ነበር። እኔም ይለምዳል የሚለውን ተስማምቼ ማለት ነው። ዝም ብላችሁ አትቀፉት፣ ከዛ ሁሉ ጊዜ ቀፉኝ ይላል አይልም ወይ? እዛ ነገር ዴቨሎፕ አያደርጉም ወይ ልጆች? ይሄ ነገር ቀለልም አድርገው ስለሚያዩት እኔም የራሴ ተሞክሮ እንደዛ ስለነበረ ቅድመ ዝግጅት ለማድረግ ምክንያቱም ብዙ ጊዜ አሁን እንደዚህ ተዘጋጁ ስትይ እንደ ቀልድም የሚያዩት ሰዎች አሉ። ብሬስት ፊዲንግን ፕሮሞት ማድረግ ያቃተን ለምንድን ነው ብዬ እኔ ራሴ ብዙ ጊዜ አይምሮ ይጠይቃል። ከ800,000 በላይ ልጆች በአመት ህይወት ያተርፋሉ ጡት ቢጠቡ። ምክንያቱም አሁን ልጄን ለማጥባት ስቀመጥ የሚሰማኝ ስሜት ሪሊፍ ነው። በቃ ደስ የሚል ስሜት እና የሆነ ማረፍ፣ የመስከን፣ የመረጋጋት እንደዚህ አይነት ስሜቶች አሉ። የሚገርመው ነገር የጡት ወተት መጠን የሚለካው በሳይዝ አይደለም። ዩዥዋሊ የጡት ወተታችን ከምንድነው ይሄ ከእንሽርት ውሃ ሽታ ጋር ይመሳሰላል እና ያ ጋይድ ስለሚያደርጋቸው የዳሁ ጡት ጋር ይሄዳሉ እና እኔ እሱን ዊትነስ አደረኩኝ ልጄ። ምንድነው ቤኔፊቱ በተለይ ለአዲስ እናት ጡት እንድታጠባ? በዙሪያ ያሉ ለምሳሌ አሁን ገበያውን እንደምታየው ነው ብዙ ጊዜ አሁን እንዲያውም ብዙ የምንሰማው ጡት ማጥባት የአእምሮዬን ጤና አዛባ የሚሉ ሰዎች አሉ። ከብሬስት ፊዲንግ ጋር በተያያዘ ስልጠናም ትሰጫለሽ፣ ታለማጫለሽ እናቶችን። እሱን እንድትነግሪኝና ኢቭን ዶክተሮች ምናምን ሲያገኙ እና ግን ሰው ይከፍልሻል እና አንዳንዴ ስታስቢው እንደ ሰው ሌላም ነገር ሰርቶ ይከፈለው የለ እኔ ለምንድን ነው ይሄን የሚያክል ነገር እርዳታ እየሰጠው ለምን አይከፈለኝም? የትኛውም ቦታ ላይ ማጥባት ይቻላል አይደለ? በፊት አሁን እንደው በአይንሽ አይተሻል ወይ? አዲስ አበባን ከመጣሽ አሁን ደግሞ ያለሽበትም ሀገር ላይ መንገድ ላይ ካፌ ውስጥ ሬስቶራንት ውስጥ የሚያጠቡ እናቶች አይተሻል? ራስሽን ከሊ ወይም ደግሞ የኔ ቲኔጅ ልጅ ሊመጣ ስለሆነ ሸፍኝ አንኮምፎርታብል ስለሚያደርገው የሚሉኝ ሰዎች አሉ። ኢቭን በእኛ ማህበረሰብ ስለሆነ አንዴ ፈተና ስትይ ታጠኛለሽ አይደለ? ከዛ አጥንተሽ የሆነ ያላጠናሻት ፓርት አለች። ከዛ እሷ ያላጠናሻት ፓርት ደግሞ በቃ ሙሉ ፈተናው እሱ ሲሆን ማለት ነውና እኛ ክንድ ላይ ያሉ የኛ ናቸው ልንል እንችላለን። ግን ነገ ከነገ ወዲያ ጤነኛ ልጅ ጤነኛ አንድ ሙሉ ሰው ግን የሀገር ንብረት ነው ደግሞ የሁሉ ሰው ነው። ርዕሰ ጉዳዩን ወደ ቃለ መጠይቁ ወደ ቤቱ ስንገባ ታገኙታላችሁ። ከኛ ጋር ግን ቆይታ እንድታደርጉ ጋብዛችኋለሁ።